ሰዎች እነሆ የሰው ልጅ በመጨረሻው ዘመን እንግዳ አስቀምጦ ደጅ ውስጥ ምን ያለ ማለት ነው እኮ ድሮ በእኛ ጊዜ እንግዳ እንደ ፎቶግራፍ አስቀምጠን አይኔን እናየው ነበር። አላም እነናው ማይኔ የሄደው ነው ይላል አይደል? ጭራሽ እያማችሁ ነበር። ደረቅ ጥብስ ሸተተኛ አላልኳችሁ ነበር? ይኸው ስጋችን ሲዘለዝሉት ነበር። እናንተ ምናችሁ ይዘለዘላል? እኔ ነው እንጂ ዋ ፍቅር አጠገብ ነኝ። እሺ ምን አባሻንችም ልዘለዝኝ ነው እና እንዴት ነው አባቢ? ምን ተሰማሽ? መጫው ነው አይ ነገ ለበረ ምን አይነት ልጅ ሲያስጠላ በእግዚአብሔር ደስታ ነው። እንደውም ይውላችሁ እነግራችኋለሁ ብዬ ረስቼው ቤት ውስጥ ካምፋየር ላዘጋጅ ነው። እንዴ ቤት ውስጥ? አዎ። ምን ነው እሳት አደጋ ስራ ፈታልክሳ? ቤት ውስጥ ያለውን የኔ መጥረጊያና ሞላ ይላችሁ እንዳለ ሰባብሬ ላቃጥለው። ለምን? እንዴ ይውላችሁ ልክ ቤት ገባለሁ ይሄን ሶፋ እየጎተተች እየወለወለች እየጠረገች ምናምን። ስለዚህ እቺ ልጅ ይውላችሁ እረፍት እያጣችብኝ ነው። ከመታመማ በፊት ቤት ውስጥ ያለውን መጥረጊያነሽ ሞላ ያለሽ እንዳለ ሰባብሬ ካምፋየር ከዚህ በኋላ እኮ እንደዛ አላረግም አልኩኝ። እስኪ አንቺ ወንድ ነሽ እስኪ አቁሚ። ወይ ለምን ከረሜላ አገዛላት? አንቺ ልጅ ረፍ ይኸውልሽ አትፈታተኝ እሺ። ለምን ሲባል ሰው እንዴት ሶስተኛ ሱፍ ይዞ ይመጣል? ቆይ ምን ልታደርጊው ነው? ከቀሚስ ስራ አልደርበው ወይ ደግሞ በመታቃጥሉት መጥረጊያ ቆመዋለሁ እንጂ። እሱ ጥሩ ሐሳብ ነው። ኪራ እነግርሃለሁ እያልኩኝ ምን ይሰማኝ ሚስት? ይኸውልሽ አባቴ 40-80 የሚሆነው ከሁለት ቀን በኋላ። ክብሮ ምን ለምን ሁለተኛ ሚዜ አታረገው? በቃ ሰንዬ ገጠሩን ሰርዘናል። እዚሁ ልታገኝ ነው ነው ለማላችሁ እንዴ አማን ነው ይሄው መጣ። እንዴት ይኸውልህ ሰኒ የሚዜ ሱፍ አምጥታለች። እናዚህ ምን ቀረ? ምን እንስራ? አረ ምሩዬ ሂጂና አንቺ ረፍት አድርጊ። አረ ችግር የለውም። ይልቅ ሰኒ ሳትነሳ እንስራ እኮ ነው እሰራዋለሁ። አንቺ ሂጂና ረፍት አድርጊ እንዳይደክምሽ። ውጪ ደግሞ ምሩዬ ናሆም እየነገረኝ ነበር እኮ በቃ ካቅምሽ በላይ አትስሪ። እሺ ግን ደግሞ እኮ ያንቺና የኪራ ሰርግ ደርሷል። አውቃለሁ ግን በቃ ጋሼ እኮ ሁሉንም ነገር በኬተሪንግ ነው የጨረሰው። ስለዚህ ራስሽን አታድክሚ። ቢሆንም የሰርግሽ ቀን ምንም እንዲጎል አልፈልግም። እሺ ግን እባክሽ ምሩዬ ቤትም ቢሆን የሚጎዳሽን ነገር አትስሪ። ደግሞ ናሆሜን አታስጨንቂው። እሱማ መጥረጊያ አጠፋለሁ ሳጸዳ በሰዓት እከራያለሁ ብሏል። እኔ የምልሽ እቴት ግን ቆየች። ዛሬ የምትመጣ መስሎኝ ነበር። እና ወይ ካልሆነ ለኪራ እውነቱን ነገራል። ከሆስፒታል እናስወጣሽም ብለውታል እኮ። እና ወይ ካልሆነ ለኪራ እውነቱ ይነገረዋ። እኔ ብቻዬን ምን ልፍጠር? እስካሁንም አያቱ ታማ ሳይሆን ኬሞቴራፒ እያደረገች እንደነበር እንዴት ብዬ ልንገረው? ግን አብዝቶ መደበቁ ለምን እንዳስፈለገ ግራ ነው የሆነብኝ። አንዳንዴ ነገሮችን እንደቀል እንደብቃቸውና ከዛ ምን ማድረግ እንዳለብን ግራ ይገባናል። ጊዜም ደግሞ ጥሎን ይነግዳል። ቢሆንም ይሄ ነገር እኮ ኪራን ይጎዳዋል በጣም። ግን ምን ማድረግ እንዳለብኝ አላውቅም። ጨንቆኛል። በሰላም ይምጡና እንማከራለን። አዎ ዋናው እሱ በምህረት እጁ ይዳብሳት እንጂ ከሰርጉ በፊት እንኳን ማንም ምንም የሚነግረው አይመስለኝም። እንግዲህ ከነሱ በላይ አናውቅም። ብቻ ሰርጋችሁ በሰላም ይለፍ። እሱማ ነገ ወደ ማታ ሄደን ጸጉራችን እንሰራለን። አሁን እሰራለሁ ካልሽ በቃ ወደ ሳሎን ሄጄ ልረፍ። ሂጂ በቃሽ። ማቋያሞሽ ነበር እንዴ? አንተ ስለ ሰርግ አታወራም? የኔ ፊት ነው እንዲያሳሰበ? ከስተሻል ጠቁረሻል እኮማ። እኔ እኮ ገጠር ነው የነበርኩት። ለንደን ሄድኩ መሰለ እንዴ? ለነገሩ ነገ ስሞሸር ስታይ ባንዴ ነው ፊትሽ ፍክት የሚለው። እሱን ስመኝ እኮ ነው የከረምኩት። አሁንማ በጽናት ወል ሊሆን ነው። እሱ ምን ይሳነዋል? ጥሩ ምራት ሰጥቶናል። ቢሆንም ግን የማየ ጸሎትም አለበት። ወይ ጉድ! እሷ ስትኖር ከነፈጠሬ ነው አይደል የምትረሳኝ? አረ በምን አቅሜ። እነ ናሆም እኮ ሲጠብቋችሁ ቆይቶ አሁን ገና ነው ሄዱት። በታይማ ለሊት ሙሉ ቤቱን ሲያጸዱ ሲለፉ ልክም ብሏቸው ነው። ወይ ጉድ! ሲንግል ጥያችሁ እቺ ደብል ሆናችሁ ቆያችሁኝ እኮ።
መንገድ ላይ እያለን እኮ መሩ ደውላለኝ ነበር። እዚሁ ነው ሁሉንም አፈፍ ያደረጓቸው። ጉድ እኮ ነው። ነይ ጽንዬ፣ እማ ይኸው ለዘመናት ስትጠብቂው የነበረው ህልምሽ አሁን እውን ሆኗል። ምንድን ነው እማ? ላገባት የምፈልገው የህይወት ያጋር ጽናት ይሆናለች። ጸሎትሽ ሰምሯል። ኡፍ አስደነገጥከኝ። እሰይ እሰይ፣ መድኃኒዓለም እሰይ፣ ደስ ብሎኛል። እሰይ የኔ አባቴ መድኃኒዓለም ክብሩ ይስፋ። ለአንተ ምን ይሳናል? እሰይ የኔ ጌታ፣ እሰይ እሰይ የኔ ልጅ፣ እሰይ። እማ ደስተኛ ስለሆንሽና ጽናቴን ስለተቀበልሻት በጣም ደስ ብሎኛል። እሰይ ጽናቴ፣ ነይ እስቲ። ደስ ብሎኛል። እስካሁን ከመጣሁ አላገኘሁሽም። በስራ ተጠምጥለሽ። ደስ ብሎኛል ጽናትዬ። እሰይ የኔ ልጅ፣ እሰይ እሰይ። እሺ የኔ ቆንጆ፣ እሰይ እሰይ። እማየሽ፣ እሰይ የኔ ቆንጆ። ልጄን አደራ፣ ለአንቺ ነው አደራ የምሰጠው። እሺ ቴቴ። እንዴማ ስንብት አስመሰልሽው እኮ። ናቀፈኝ። ምን ላድርግ ልጄ፣ እድሜ እንደሆነ እንደ ክር አይቀጠል። እንዲህ በሰርግ አስደስተኝ እንጂ። እማ ምንድን ነው? እኔ ግራ እየገባኝ ነው። ተዋት፣ ደስታው ነው የሚያስቀባጥራት። እሺ ጽናቴ ተነሽ እንጂ ጉልበት እንሳ። ልጆቼ ተባረኩ። አሜን። ትዳራችሁ ይሞቅ፣ አሜን። ቤታችሁ ይሞቅ። ውለዱ፣ ክበዱ። ቤታችሁ የአብርሃም የሳራ ቤት ይሁን። አሜን። ቤታችሁ ፍቅር ይግባ፣ ሰላም አትጡ፣ ውለዱ፣ ክበዱ፣ ተባረኩ። ቁጭ በሉ። እሺ ጽናቴ፣ ኩርቤል ላንቺ ነው አደራ የምሰጠው። እቴትዬ፣ አረ እንደዚህ ተስፋ አትቁረጪ። እኔ ከዚህ በኋላ ሐኪሙ ተስፋ የለሽም ብሎኛል። እንደዚህ ከሆነ እኮ እኛው እዛ መተን ብንጠይቆት ይሻል ነበረ። ሁሉንም ነገር ለኪሩቤል ብንነግረው፣ ሕክምናሽን ከምታቋርጪ ሰርጋችንን ቢዘገይ ይሻል ነበር። ማርም ሲበዛ እኮ ይመራል። በመርፌ ብዛት እኮ ሰውነቴ ወንፊት ሆነ። በቃ የልጄን ደስታ ማየት እኮ ራሱ መድኃኒት ነው። እቴትዬ፣ ለመዳን ሲባል ስንት ነገር ይደረግ አይደል እንዴ? አይ ከዚህ በኋላ ከፈጣሪ ጋር መጣላት ነው። እማ ምንድን ነው ያወራችሁትን በሙሉ ሰምቻለሁ። እማ ምንድን ነው ያመመሽ? ሲጀመር በዚህ ቀን ሰርግ ሲለኝ አባ የሆነ ነገር እንዳለ ገብቶኝ ነበር። እማ ምንድን ነው የተፈጠረው? ውይ የፈራው ሰዓት ደረሰ። እማ ምንድን ነው ንገሪኝ። ምንድን ነው የምትጨቃጨቁት? በሰርጋችሁ ዋዜማ የምን ጭቅጭቅ ነው? አባ እማ ታማ ነበር አይደል? ቆይ ለምንድን ነው ሁላችሁም የደበቃችሁኝ? ኪራ በቃ ተረጋጋ። ጽናትን በዚህ ውስጥ እንዳገቢ። ተረጋጋ ልጄ። እንዴት ነው መረጋጋውማ? ቆይ እኔ ምን ጎደለኝ? እንደምትፈልገው አይነት ልጅ አይደለሁም። እኔ እኮ የተፈጠረው ነገር ሳላቅ ለደስታ የሽር ጉድ እያልኩ ነበር። አይደለም ልጄ፣ ስለምሳሳልህ ነው። ልጄ፣ እናቴ የጭንቅላት ካንሰር ታማሚ ናት። 3 ዓመት ሙሉ አንተ ሳሰማ ታገለች። አሁን ግን ተሸነፈች። ኪራዬ ተረጋጋ በቃ። እሷ ምንም አላረገችም። እኛንን ዝም በያልናት። ቆይ ለምን? ቆይ እኔ ሀዘናችሁን ለመካፈል ምን ያንሰኛል? እማኔ
ህመምሽን ለመታመም ምን ያንሰኛል? ቆይ ለምን ከሰው እንዳነስኩ እንዲሰማኝ ታደርጋላችሁ? ንገሪኝማ። ልጅ አታስጨንቀኝ እባክህ። አቃተኝማ ህመምሽን ስትደብቂ ያውም 3 ዓመት። ለምንማ? ቆይ እኔ ምን አነሰኝ? ኪራ ልጄ እናትን አታስጨንቃት። እና እንዴት ልረጋጋ? እናቴ ታማ እየተሰቃየች እኮ ሰርጌን ልታበሉኝ ነበር። እኔ እሱን ማየቴ ህልሜ እንደሆነ ታውቃለህ። ኪራ በቃ ተረጋጋና ወደ ውስጥ ግባ። እቴትን አታስጨንቃት። ጽናት ዝም በይ። እሺ ተረጋጋ። ሁላችሁም አስመሰሎች ናችሁ። ለእኔ ትንሽ ብታስቡና ብታዝኑ ሊኖሮ እንደዚህ አይነት የአእምሮ ቁስል አሰጡኝም ነበር። ኪራ በቃ ዝም በይ። እንዳትነኪኝ እማ 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 አስቱ አባ የሆነ ነገር እማ እማ አስቱ እማ እማ አምቡላንስ እኮ አባቱ ልብል አምቡላንስ ጥራ። እማ 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 ውሃ አድርግልኝ። እማ 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 አስቱ አስቱዬ እንደዚህ በድንገት ጥለሽ የሚሄድሽን እንዴት ቻልሽበት? ያላንቺ እኮ ሁሉም ነገር ባዶና ከንቱ እንደሆነ ታውቂዋለሽ። እረ እንዴት አስቻለሽ ውዴ? ምን አባቴ ላርግሽ? ቦታ አልቀይርሽ የሚቻል ነገር አልሆንልኝም። አስቱዬ እንደ ፈራሹ ደስታሽን ሳታዩ ሄድሽ አይደል? የልጄን ዓለም እንዳልሽ እቺን ዓለም ተሰናበትሻት አይደል? አስቱዬ ጨካኝ ነሽ። ልጅሽን ባየሽው በእኔ ምክንያት ነው የሞተችው ብሎ ይኸው ምግብ ከበላ 3ኛ ቀኑ ነው። አስቱዬ ያላንቺ ሁሉም ከብዶኛል። ኪራ እባክህን በሩን ክፈተው።
ኪራ ራስን አትጉዳ፣ በሩን ክፈተው። ኪራዬ እባክህን ተረጋጋ። ኪራ እሺ እኔ ሄዳለሁ፣ ግን ተረጋጋና አንዴ ብቻ በሩን ክፈትልኝ። ኪራ በቃ ኪራ ቤቱን ለቅቄላችሁ ላይ እንደሱ አይደለም ኪራ። እሺ በቃ እኔ ሄዳለሁ፣ አንተ ተረጋጋሽ። ለመሆኑ ከፈተልሽ? ኧረ አልከፈተልኝም። ይኸው ዛሬም በሩን ዘግቶ እያለቀሰ ነው። ልጄን እንዲያረኩት ነው ራሴ ነኝ። አይ ጋሽ፣ እኛ እኮ ሁሉንም ነገር ያደረግነው ለሱ ብለን፣ አሁን ግን ሁሉንም ነገር ረስተን ኪራን እንዴት ማጽናናት እንዳለብን ነው ማሰብ ያለብን። ጽናት ትዳሬንም ልጄንም አንዴ ማጣቴ ነው መሰለኝ። አረ እንደሱ አይበሉ ጋሽ። ኪራ እኮ ትንሽ ጊዜ እንስጠው እንጂ ወደ ራሱ ይመለሳል። መቼም ድጋሚ እምነቱን እንደማላገኝ እርግጠኛ ነኝ። አላውቅም፣ ግን ከመቼውም ጊዜ በላይ ራሱን ጠልቶታል። እናቴ ገደልኩሽ እያለ ነው የሚያለቅሰው። እሱማ በሱ ምክንያት ሆነ እንጂ ፈጣሪ ከጻፈልን ቀን አንድም ማለፍ አንችልም። ጋሺ አንተም እንደዚህ አትሁን፣ ራስህን አትጉዳ። በቃ እኔ ኪራ እንዴት ማድረግ እንዳለብን ከክብሮም ጋር አውርተንበታል። ምን ላድርግ ልጄ አንድ ፊት ሆኖ እንደሆን እምነቱን አጥቶብኛል። እስኪ እናንተ የምትችሉ እንደሆን እስኪ ሞክሩት። እንዴ ጋሺ ምግብ ላምጣ እንጂ። አይ አላስፈለገኝም። ይልቅ በኋላ የመስሪያ ቤት ሰዎች ሊመጡ ስለሚችሉ ምሩና ሰኑን ደውይና ጥሪያቸው ስራ እንዲያግዙሽ። እሺ ጋሺ። አምላኬ ቤታችን ፀሐይ ወጣ፣ ሁሉም ነገር ተስተካከለልን ብዬ ሳልጨርስ እንደገና ሌላ ሀዘን። መቼስ አንተን ለምን ይህንን አደረግ፣ ለምን ይሆን አልልህም። ሁሉ ይቻልሃልና አንተ ቀላል አድርግልን። ኪራዬንም ጋሼንም ቢሆን አንተ አጽናናቸው። ትቃልኩኝ ማሚዬ እንዴት ነሽ? ተዋወቋት። እዚህ ስትገቢ እኮ ልታለቅሽ እንደሆነ አውቄ ነበር። እቴቴ እኮ እንዳሳደገችኝ እናቴ ናት ነው። ለእኔም እኮ ከማንም በላይ ናት ምሩዬ። ግን ምን ማድረግ ይቻላል? በቃ እግዚአብሔር የፈለገውን ነገር አድርግ አይደል? አሁን መጽናናት ነው ያለብን ምሩዬ። እባክሽ ለእኔ ብለሽ። እንዴት ድርሳትሽ አንድ ቀን እንኳን ከጎኗ ሆኜ ምን አስፈልገሽ ብዬ ሳላስታምማት እኮ ነው ያጣኋት። እንዴት ልርሳት? ምሩዬ እንደዚህ አትሁኝ እባክሽ፣ ስወድሽ። ተው ናሆሜ፣ እኔ ራስ ወዳድ። እሷ እኮ ሲያመኝ ፀጉሬን ዳብሳ ነበር የምታስተኛኝ። አስቱዬ ደግና ሩህሩህ እናት ነበረች። ይኸው እማዬም ቤት ሆና እያለቀሰች ነው። ኪራ እንዴት እንደሚሆን ግን እንጃ። ይኸው ከቀብር መልስ ጀምሮ ሊያወራኝ ፈቃደኛ አይደለም። እሱ ምን ያርግ ብለህ ነው? ይኸው ሁሉ ጊዜኛ እንደታመመች እያወቅን እውነቱን ደብቀ ነው። አሁን እንደዚህ መሆኑ ምኑ ነው የሚገርመው? አንዳንድ ነገሮች ባይደበቁ ነው የሚሻለው። ደግሞ እሱ ሲናደር ስለሆነ ራሷን የሳተችው። በቃ ራሱ እንደ ጥፋተኛ ነው የሚየው ከዚህ በኋላ። ዛሬማ በሩን ሰብሬ ገብቼም ቢሆን አወራዋለሁ። ከዚህ በላይ አልችልም።
ለማንኛውም ልሄድ። ጽናት እኮ ስራ አግዙኝ ብላለች። እሺ ሌሊቱን እንደዛ ስታለቅሽ አደርሽ አይደል? አሁን ምንም ነገር ሳታሪፍ ልትሄጂ ነው? ትንሽ እንኳን ረፊ እንጂ። ልተኛስ በልቴት እየመጣች እንዴት ይተኛልኛል? አይኔን ስጨፍን ሳቋ ነው የሚመጣብኝ። እሺ ተነሽ፣ ፊትሽን ታጠቢ። እሺ አሁን ኪራን በምን አይኔ ነው የማየው? በምን ድፍረቴ ነው የማናገረው? ቢመታኝ ራሱ ምን ማለት አልችልም። እሺ ብዬ ነው የምቀበለው። ምን አድርግ ነው የሚለኝ? ምን ፈለግ? ጤፉ ተፈጨ? እና እኔ ምን ላድርገው? ስትፈልግ በጅምላ ስትፈልግ በችርቻሮ ሽጠው። በቃ ተወኝ አልኩህ አይደለ እንዴ? ወይኔ አስቱ፣ ዓለምሽን ሳታይ እንደፈራሽው ሄድሽ። ኪራዬ ምግብ ብላ። ሰርቬይልኝ ከፊቴ። እሺ እኔ ሄዳለሁ፣ ግን ምግብ መብላት አለብን። 3 ቀን ሊሞላህ እኮ ነው። ቆይ ምን አድርግ ነው የምትለኝ? ለምንድን ነው የማትበው? ከዛ ውስጥ ሰላሜን ነስታችሁ አስወጣችሁ። እሺ አሁን የት ልሂድ? የትም። ግን በቃ በእናትህ ኪራ ራስህን አትጉዳ። በእናትህ ነው ያልሽው? በየትኛዋ እናቴ? በገደልኳት እናቴ? ቤቷን መቃብር ባደረግኩት እናቴ? ኪራዬ እንደዛ እያልክ ራስህን አትውቀስ። እና ለውድ ሰው ምን ላድርግ ጽናት? የማይሞተችው እኮ በእኔ ጥፋት ነው። አሁን ላይ ምንም ብለህ ለአንተ ሽንገላና ተራ የማጽናኛ ቃላት ሆኖ ነው የሚታየ። ኪራ ግን በቃሽ፣ ስወድ ለእኔ ስትል ምግብ ብላ። ኪራዬ ስሞትልህ። ሁለተኛ ስሞትልህ እናቴ። እሺ አልልህም፣ ግን እባክህን በቃ እባክህ ትንሽ ብላ። ሁለቴም ቢሆን ጉረስ። እዚህ ተይውና ሂጂ፣ እኔ እበላለሁ። እሺ ከፈለከኝ ውጭ ነኝ። እሺ በር ላይ ያለው። አሁን አንዴ እናቱ ገዳይ በላ አልበላ ምግቡን ሰጣሽ? ላይ ብለው አላውቅም እንጂ እኔ እበላለሁ። ውጭ ላይ ውሃ ምስጭ ውስጥ። እሺ ጋሼ ግን ምን ሆነ ነው? ከትላንቱ ደግሞ ዛሬ በጣም ጨነቀ ትመስላለህ። ምን ሆናለሁ እባክሽ? ለሰርጋችሁ ያዘዝኩት ጤፍ
ተፈይቷል ውሰድ ብለው ወይ አላወቁም ነበር እንዴ? ባለቤቱማ ለቅሶ ሰምቶ ደርሶን ነበር። ሰራተኛው ነው ሳያቅ የደወለልኝ። እሺ ጋሺ ግን እባክዎትን ጠንከር ይበሉ፣ ያለበለዚያ ኪራንም ማጠንከር አንችልም። አስቱዬ ምን ትለኝ ነበር መሰለሽ? ኪራ ልጅ ነው፣ እኔን ካጣ ይጎዳል፣ እኔ የምተካ ሚስት ፈልግለት ትለኝ ነበር። ለካ የእናት አንጀት አይዋሽም። እሷ ታይቷት ነው። ይሄው ምግብ እንኳን አይበላም። አውቃለሁ ይከብዳል፣ ግን ደግሞ ሁላችንም መበርታትና እሱንም ማበርታት ነው ያለብን። በቃ እሱማ ምን አማራጭ አለው? እኔን ሲያይ እንዳያገረሽበት። እኔም እስኪ እንግዲህ ቶሎ ተነስቼ ወደ ስራዬ ልሄድ። እንዴ ጋሺ እንደዚህ ሆነማ መሄድ የለብን። ተይ ልጄ፣ እኔም ሄጄ ራሴን በስራ ቢዚ ባረግ ነው የሚሻለኝ። የተሻለ ሀሳብ አይመስለኝም። አሁን ከኪራ ጎን ነው መሆን ያለብን። አይ ከኔ በላይ አንቺና ጓደኞችሽ ናቸው የምታስፈልጉት። ኪራ በእኔ ላይ እምነቱን አጥቷል። ወላጁን የሚቀየም ልጅስ የለም። ለማንኛውም የሆነ ነገር ካስፈልገው እንኳ ግቢና። እሺ አውቃለሁ እኮ በአሁኑ ሰዓት በጣም ከባድ ጊዜ እያሳለፍሽ ነው፣ ግን ደግሞ መጠንከር አለብሽ። በዚህ ሰዓት እኮ ለኪራ ያለሽው አንቺ ነሽ። አውቃለሁ እኮ አይኑን ሳይው ምን አለበት ያኔ እውነታውን በነገርኩት ኖሮ እላለሁ። በቃ ሁላችንም በሰዓቱ ልክ ነው ብለን ያሰብነውን ውሳኔን ያደረግነው። ቢሆንም ግን ኪራ እንደዚህ ራሱን ሲወቅስ ማየት በጣም ከብዶኛል። ያለሽበትን ሁኔታ እኮ ሳልረዳ ቀርቼ አይደለም፣ ግን በቃ አላ አንቺ ካልጠነከርሽ ደግሞ ኪራ እንዴት ይጠነክራል? እሱማ ጋሽ የሚሄዳለው እያለ ነው። ወዴት? ወደ ስራ እመለሳለሁ፣ ራሴን ቢዚ ማድረግ አለብኝ አሉ። በዚህ ሰዓት ግን ኪራን ጥሎ መሄድ ጥሩ መፍትሄ አይመስለኝም። እኔም ብየው ነበረ፣ ግን ኪራ እኔን ሲያየኝ ጸጸቱ ይብስበታል። ከኔ እናንተ ትሻሉታላችሁ፣ እናንተ አጽናኑታል። እኔ እንጃ፣ ለእሱ ልክ መስሎ ከታየው አላቅም፣ ግን ጥሩ ውሳኔ አይመስለኝም። አዎ፣ ግን ሰንዬ እንዲያው በቃ ቤቱ ራሱ ግራ ገብቶታል። እና አሁን የት ሆኖ ነው ኪራ? ተኝቷል እና በመከራ ነው እንቅልፍ የወሰደው። እንዳልቀሰቅሰው ብዬ ራሱ ሳሎን ዝር አላልኩ። ኧረ አዎ ይተኛ፣ በቃ እኛም ስራችንን እንጀምር። አዎ ምሩዬ ደክሟት ነው መሰለኝ አረፈደች። እሺ በቃ እስከዚያውን ነገር እየሰራ እንጠብቃት ይሻላል። ምነው ልትለኝ? አዎ ምን ነው? ቀልድ አንተ ምን አለ? ግን የምር እንዴት ነው ቆይተህ ምናምን ከቤት መውጣት ያለው ስሜት ነው? ዛሬም ቢሆን የጎተት አስወጣኝ እንጂ የመውጣት ኪራ በቃ ነገሩ አልፏል አይደል? አለፈ ነገር ደግሞ ራስን መውቀስ አሉ። እንደኔ ስራ ማለት በቁሞቱ ሊገባ ይላል። ኪራ በቃ አንዴ በተፈጠረ ባለፈ ነገር ራስን መውቀስ አቁመ። እንዴት ላቁም ናሆሜ? እናቴን እኮ ነው ያጣሁት። ኪራ እንደዚህ ልል ባልፈልግም ግን በቃ ሰዎች ነው፣ ሁላችንም የመሞቻ ቀናችን ተቆርጧል። ስለዚህ ሁላችንም ከተጻፈልን ቀን አናልፍ። የመሞቿ ምክንያት መሆናችን እኮ ነው የሚያናድደው። ጓደኛዬ እንደዚህ በመሆኑ ሁላችንም ነው የተጎዳን ያለው። የሞተ ተጎዳ እንጂ እኔማ ምን ሆናለሁ? ጽናትም በፍራቻ አንድ ነገር ይሆንብኛል ብላ አፍጥጣንትን ስጠብቅ ነው የምታል። እንዳስጨነኳት አውቃለሁ፣ ግን እኮ እሷም የእናቴን መታመም ደብቃኝ ነበር። ኪራ ያንን ያደረገች እኮ ከቤተሰቦች ተሳስራ ለመውጣት ነው። አላቅም፣ ግን ማናችሁም ልክ አልሰራችሁ። በጣም ነው ማዝነው። ኪራ ጽናት እኮ የምታደርገው ነገር ግራ ቢገባት ቢጨንቃት ቢቸግራት ነው የነገረች። ቆኛ አንተ ምን ብለን እንንገር? ብቻ ሁሉም አለፈ። ፈጣሪ ላይ አስችል አይሰጥ። አዎ ጋሼም እንደዚህ የሆነ ከማየው ወደ ስራ ሄዳለሁ ብሏል። ለምን እዚህ ትንሽ አይቆይም?
እኔ እንጃ ብቻ ሁሉም ነገር እያንዳንዱ ነገር ቴትን እያስታወሰው ነው። ስለዚህ ሄዳለሁ ብሏል። ቆይ እሺ እኔስ ምን ልሆን? ኪራ ይኸውልህ እኛ ምንም እንደ አባትህ ባንሆንልን ግን ቢያንስ ከጎንህ አለን። ሲቀጥል ደግሞ ቤት ውስጥ ዘግተህ መቀመጥ ለአንተም ለማንም አይበጅም። ስለዚህ በቃ እሱንም እሺ በለውና ይሂድ ወደ ጓደኞቹ። ቢያንስ እዛ እኩዮቹ አሉ፣ አይደብረው። ያንተ እንደዚህ መሆን እኮ ምንም የሚለውጠው ነገር የለም ኪራ። እንደፈለገ ያርግ። ምን ማለት ነው? አባትህ እኮ ለአንተ ብለው እንደዚህ የሚያደርገው አለ እንዴ? እንዴት እንደዚህ ትላለህ? እሺ ምን ላርግ? ምን ማለት ነው ኪራ? አባትህ እኮ የህይወት አጋሩን ትዳሩን ነው የተነጠቀው፣ ፍቅሩን ነው የተነጠቀው። አንተ ደግሞ በቃ ከቻልክ ክብሩን አትንጠቀው። እሞክራለሁ ኪራዬ፣ በቃ እሞክራለሁ ሳይሆን አረገዋለሁ። እሺ በቃ ይሄን የማውቀው ኪራ፣ አለቀ። እሺ በቃ ምን ላይ ነው የምንወጣው? ተረጋጋ እንጂ አየር እንኳን በቅጡ ልሳለች። ምን ያለሽ ለምን እዚህ ምንጣፍ አስነጥፈ ይወጋሳ? ይወጋ አባ ኪራ ተመልሷል። ለዚህ ስተኝ ነው የሚያምርሽ። እሺ በዳው መጠጥ ቻልክ ፈላና